አይደለም ብቻ ግዴታዬ ነው የምን ከተባለ ሕይወት ነህና እንድኖር አንተን መፈለግ አይደለም ብቻ ግዴታዬ ነው የምን ከተባለ ሕይወት ነህና ዥው ይላል። ጌታ ከእንደዚህ አይነት ህይወት ይጠብቃል። የመጨረሻው በመልካም መሬት የተዘራ የሚለው ጌታ ኢየሱስ ብዙ ጊዜ እቺን ቃል ነው የምንወዳት። እንደዚህ ይላል፣ በመልካም መሬት የተዘሩት ቃሉን ሰምተው የሚቀበሉት አንዱም 30 አንዱም 60 አንዱም 100 ፍሬ የሚያፈሩ እነዚህ ናቸው። ጌታ ኢየሱስ ክርስቶስ በሌላ ቋንቋ ቃሉን መሆን እንዳለበት ሰምቶ የተቀበለው ሰው ማንነት ውጤት አለው ህይወቱ ላይ። ለዚያ ነው እግዚአብሔር ሲናገር ቃሌ አለ ዝናብ ከሰማይ ወርዶ መሬትን እንደሚያርስ እንደሚያለሰልስ እንደሚያበቅል የኔ ቃል እንደዚሁ ነው አለ። እንደዚሁ ከወጣ አለ በሰው ህይወት ውስጥ ቅልጥምን አጥንትን ጅማትን መሰባበር ብቻ አይደለም ያበቅላል አለው የሚታይ ነገር። እነዚህ ሰዎች ቃሉን በትኩረት የሚሰሙ ናቸው። ማርያምን ታስታውሷታል? በትኩረት ማርታ እዛ በስራ ብጥስጥስ ስትል እሷ ግን ደቅ አንድ ነገር ነው የሚያስፈልገው ንግድ የለም ቁጭ በይ ይላል። እንደዚህ አይነት ሰዎች ቃሉን በትኩረት የሚሰሙ ሰዎች ናቸው። የቃሉ ኃይል በህይወታቸው ስልጣን አለው። ቃሉ ስልጣን አለው። ቃሉ ባይዘው የእግዚአብሔር ቃል ባለስልጣን ነው። በነገራችን ምንም ነገር ቢመጣ የእግዚአብሔር ቃል ባለስልጣን ነው። ለዚያ ነው ዳንኤል ካልጸሎት የሚባል ካላቆም ከንጉሱ በቀር ሲባል የእግዚአብሔር ቃል የእግዚአብሔር አደራረግ የእግዚአብሔር መንገድ ነው በሱ ላይ ባለስልጣን እንጂ ንጉሱ አይደለም። ስለዚህ አያቆም ከአምላኬ ከእግዚአብሔር በቀር ለማንም አትስገድ የሚለው ቃል ነው። ስለዚህ አንተ ላቆምከው ስታችሁ አንሰግድም። እኛ የተሰጠን ሕግ አለ። ከአምላካችን ከእግዚአብሔር በቀር አንሰግድም። እሱ ነው በእኛ ላይ ባለስልጣን። ስለዚህ እሳት እንኳን ቢሆን 7 እጥፍ ምንም ንጉሥ ወይ ከአንተ ጋር ይሄን 2 ጊዜ ልናወራው አይገባም። እንደዚህ ነው እኮ ያሉት። አይገባም በል እንግዲህ ፍጠን እናጣለን አሉት። ቃሉ በህይወታቸው ስልጣን አለው። እንደዚህ አይነት ሰዎች ቃሉን ይቀበሉታል፣ ከልባቸው ይቀበሉታል፣ ቃሉን ይታዘዙታል። መከራ ሲመጣ በቃሉ ምክንያት ይጸናሉ። በነገራችን ላይ ቃል ከሰማን በኋላ ሁሉ ጊዜ የሚመጣ ፈተና ነው። ይፈተናል። ያ ሰው በሰማው ቃል ይፈተናል። ስለዚህ ያ ፈተና በመጣ ጊዜ ያንን ቃል ያወጡታል። ዞር በል አንተ ሰይጣን እያሉ ያወጡታል። አንተስ የእግዚአብሔር ልጅ ከሆንክ ይላል ይመጣና እውነት ከዳንክ ኢየሱስንም ብሎታል አይደል? አንተ የእግዚአብሔር ልጅ ከሆንክ ካላችሁ በነገራችን ላይ የሆናችሁትን ነው። እንደዚህ አይነት ሰዎች ፈተና ሲመጣ ስራቸውን ያጠነክረዋል። በሌላ ቋንቋ እምነታቸውን ያጠነክረዋል። የፈለገ ነገር ቢሆን ስራቸው እንደውም በጣም ኤክሰርሳይዝ አንዳንድ መከራዎች ኤክሰርሳይዝ ከማድረጋችን የተነሳው መንፈሳዊ ህይወታችን ቢታይ ሰውነታችን ሁላ 6 ፓክ አለ። ወንዶች 6 ፓክ፣ ሴቶች ደግሞ እንግዲህ ምን እንደምን አላውቅም። አብዝተን ኤክሰርሳይዙን በሰራነው ቁጥር እንፈረጥማለን እንጂ ምንም አንሆንም። ምንም አሁን የገባኝ ነገር ይሄ ነው። በቃ እንፈረጥማለን የፈለገ ነገር ይምጣት እንጂ። እንደዚህ አይነት ሰዎች ፈተና ስራቸውን ያጠነክረዋል። ይሄ ማለት ስር ማለት እምነታቸው ጠንካራ ነው። ይመካሉ እንከናቸው እንደ ጳውሎስ። እንደዚህ ብቻ አይደለም፣ ፍሬ ያፈራሉ። ኢን አዘር ወርድ ፍሬ ማፍራት ማለት የመንፈስ ቅዱስ ፍሬ በህይወታቸው ይታያል። የፍቅር ሰዎች ናቸው። በብዙ ተገፍተው ተጠልተው ትዕግስት የሚያሳጣ ነገር ቤታቸው ውስጥ ይንቀለቀላል። ትዕግስተኞች ናቸው። በጣም ታማኝነታቸውን ቴስት የሚያደርግ ፈተና በህይወታቸው ያልፋል። ግን ዳር ፌስቡክ ዳንኤልን ቢሉት ቢሰሩት ከአምላኩ ህግ በቀር አጡበት ነው የሚለው።
127 ሀገር የሚያስተዳድር ብላቴና ነው። ቢሉት ቢሰሩት በግራ ቢሉት በቀኝ ምንም ፈተናው ጭራሽ ሰውየው ታማኝ ያደረገው እንዲህ ለምን የአምላኩ ቃል በውስጡ አለ። ባለስልጣን እንደዚህ አይነት ሰዎች በሌሎች ሰዎች ህይወት ላይ ተጽዕኖ መፍጠር ይችላሉ። ተጽዕኖ መፍጠር ትፈልጋላችሁ ወይ? የእግዚአብሔርን ቃል ሰምት አድርጉት፣ ተገዙ፣ ኑሩለት። በቃ ኧረ እሷ ካለች በቃ ይባላል። ኮምፕሮማይዝ አታድርጉ። ተቀምጠው ከሚያምኑ ሰዎች ጋር ተቀምጣችሁ አትሉ። ከማይጸልዩ ሰዎች ጋር ጊዜያችሁን አትግደሉ። ከማያነቡ ሰዎች ጋር ጊዜያችሁን አታጥፉ። ከተከተሏችሁ መልካም ነው፣ ይከተሏችሁ። አለዚያ ግን በቃ እቺንዴማ አሲንዴማ ይላል ያገሬ ሰው። አንተ በዛ ጋር እኔ በዚህ ጋር ማለት በቃ ደህና ነው። በሌሎች ሰዎች ላይ ተጽዕኖ የምንፈጥር የሚመስለን እኛ የሆነ የተለየ ነገር በምድር ላይ ከሰራን ነው አይደለም የሚመስለን። ኦቢዲየንስ ለእግዚአብሔር ቃል ሰምቶ መልስ መስጠት ራሱ ተጽዕኖ መፍጠር ነው። ተጽዕኖ መፍጠር ልክ እንደነዚህ ሶስቱ ብላቴኖች እንደነ አብድናጎና እንደነ ዳንኤል ተጽዕኖ ፈጣሪዎች ነው እኮ ሰዎች። በጣም እኮ የሚገርም ነገር ይሄ ብቻ አይደለም። ፍሬ የሚያፈሩ ሰዎች ምን አይነት 30 60 100 ባይዘው ጌታ ኢየሱስ ክርስቶስ ይሄንን ነገር ሲናገር ወደ ኋላ ላይ እናየዋለን። ኮምፔር እያደረገ እያወዳደረ አይደለም 30 60 90 ያፈራሉ ብሎ የተናገረ በቃ የሚታይ ቪዚብል የሆነ የሚቆጠር ዘር አላቸው። የሚታይ ምን አይነት ዘር ነው? ምን አይነት መሬት ናቸው? ዘሩ ተመሳሳይ ነው። የእግዚአብሔር ቃል አላዳለም በፍጹም። ቆይ ለየት አድርጌ ለሳራ የሆነ ዘር ደግሞ ዘወር ብዬ ለሰርኬ ቆይ ደግሞ ለአልማዝ የሆነ አይልም። ይሄው እኩል ቃል እየዘራ ነው እግዚአብሔር፣ እኩል ቃል እየተናገረ። የትኛው ናችሁ? በመንገድ ዳር የወደቀው ወደ ውስጥ የማያስገባው ዲያብሎስ መጥቶ የሚለቅመው የትኛው ጋር ናቸው? በድንጋይ ላይ በጭንጫ እየተዘራው ትንሽ በቀልኩ ብሎ የሆነች ነገር ስትነካው ወርዶ ዘጭ እኔ ልቤ ስስ ነው እንዳትነካው የሚለው መሬት ናችሁ ወይ? በእሾህ የተዘራው አይነት ናችሁ ወይ? ምንድነው አንቆ የያዛችሁ እንዳታፈሩ? አንቆ የያዛችሁ የትኛውንም በሉት እንዳታፈሩ አንቆ የያዛችሁ ያ ነገር እሾህ ኃጢአት ሊሆን ይችላል፣ ሰውን መፍራት ሊሆን ይችላል፣ ገንዘብ መውደድ ሊሆን ይችላል፣ ባለጠግነትን መውደድ ሊሆን ይችላል። አላውቅም። አንዱ የትኛውንም በሉት በእሾህ መካከል የተዘራው ዘር ናቸው። በመልካም መሬት የተዘራው ዘር ትመስላላችሁ። ራሳችን እንድናይ እፈልጋለሁ። ምናልባት ሰዓት ካላችሁ እኔ እንዲህ ላይ ነበርኩኝ እንድትሉ ትፈልጋለሁ። አሁን ግን እግዚአብሔር ረድቶኝ እዚህ ጋር ደርሻለሁ። አይገርምም? አራቱም ጋር ራሴን አገኘው የሚል ሰው ካለ እኔ ግን መልካም መሬት የምባል አይነት ሰው ነኝ የሚል ካለም ድፍት ብለን ሌሎቻችን ያ ሰው እጅ ጭኖ ይጸልይልናል። እውነቴን ነው። መልካም መሬት ለመሆን ምን እናደርግ? ዝም ብሎ ጌታ ኢየሱስ ክርስቶስ ድፍን እንደማያደርገው እኛም የእግዚአብሔርን ቃል ተናግረን ድፍን አድርገን አስፈራርተን ብቻ የምንተው አይደል? ምን እናድርግ? ልባችንን እንስበር።